የዛሬ ቪዲዮ አንድም የዛቻ አንድም የማስጠንቀቂያ ነው። ልብ ብላችሁ ሰምታችሁ እስከ መጨረሻው። ከዛ በኋላ ለአንዳንድ ጅል ለሆኑ ሴቶችና ለአንዳንድ ጅል የሆኑ ኡስታዝ ነን ባዮች ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወላሂ ይሄንን ስናገር ሐታ ትንፋሽ ሁላ እየተቆራረጠ ነው ቪዲዮ የምሰራው። አንደኛና ትልቁ ነገር በሩቃ ስም በቁርአን ስም የብዙ እህቶቻችን ህይወት እየተበላሸ ነው። የብዙ እህቶቻችን ማንነቶቻቸውን እያጡ፣ ብዙ እህቶቻችን ሴትነቶቻቸውን እያጡ፣ ብዙ እህቶቻችን ልጅነታቸውን እያጡ፣ ብዙ እህቶቻችን ልጅን ያለ አባት እያሳደጉ ያሉ እህቶች አሉ። በማን ምክንያት? እዚህ ሶሻል ሚዲያ ላይ ጺማቸውን አሳድጎ ጥምጣምን በመልበሳቸው ጀላቢያ ለብሰው ኦኬ ያ ቆሻሻ ማንነታቸውን በቃል አላህና በቃል ረሱል ውስጥ ደብቆ እህቶቻችን በሩቃ ስም በሚበሉ አውሬ ወንዶች ምክንያት ማለት ነው። ለእናንተ ነው ማስጠንቀቂያው። ኡስታዝ ነን ብላችሁ ማንነታችሁን እዚህ ሶሻል ሚዲያ ላይ ደብቃችሁ የብዙ እህቶቻችንን ህይወት እያበላሻችሁ ያላችሁ በሩቃ ስም በቁርአን ስም፣ አንደኛና ትልቁ ነገር ማስጠንቀቂያው ለእናንተ ነው። ወላሂ ثم ወላሂ እስካሁን ካደረጋችሁ የበለጠ ይሄንን ስራችሁን የማታቆሙ ከሆነ እዚህ ሶሻል ሚዲያ ላይ ያለው ሁላ ኦኬ እዚህ ሶሻል ሚዲያ ላይ ያለው ሁላ አንድ የእህቴ ስቃይ ይመለከተኛል የሚል ሰው ሁላ የእናንተን ፎቶ የእናንተን ማንነት ከነማስረጃው ዓለም እንዲደርስ ተደርጎ እዚህ ሶሻል ሚዲያ ላይ የተዘቀዘቃችሁ ከሁሉም ከምታጡ ከዚህ ስራችሁ ብትቆጠቡ ይሻላችኋል። ትልቁ ነገር ሁለተኛና ትልቁ ነገር ከጅልም አልፋችሁ ጅላጅል የሆናችሁ ሴቶች አላችሁ። ሶሪ ዛሬ ለንግግሬ በጣም ስሜታዊ ሆኛለሁ። ወላሂ አላህ በሚያዩ። ቆይ አንድ ጥያቄ አለኝ። አንድ አጅነቢ ሴት አጅነቢ ወንድ ጋር ሩቃ በሚል ሰበብ ገብታ እሷና እሱ ብቻ አንድ ክላስ ላይ ቁጭ ብሎ ጅኒ እዚህ ጋር ነው ያለው፣ ጅኒ እዚህ ጋር ገባ፣ ጅኒ እዚህ ጋር ገባ እያለ ሰውነቷን እየነካካ የትኛው ጅኒ ነው የሚወጣው? በል እንደውም እኮ ጅኒዎቹ ተስማምቶ ተመቻችቶ እኮ ነው አብሮ የሚቀመጡት። እንደው ላላህ ብላችሁ የትኛው ጅኒ ነው የሚወጣው? በዚህ ሁኔታ ሰውየው ሰውነቷን እየነካካ ሌላ ስሜት ውስጥ እየገባ የትኛው ቁርአን ነው የሚቀራው? አጅነቢ ወንድ አጅነቢ ሴትም ቁርአን እየቀራው ነው ብሎ የነካካ የትኛው ቁርአን ነው የሚቀራው? የትኛው ሲህር ነው የሚተፋው? የትኛው ጅኒ ነው የሚወጣው? በላ አንዳንዶቹ ደግሞ ወላሂ ثم ወላሂ የሰማሁት ከአንዴም ሁለቴ ሶስት አራት አምስቴ የሰማሁት አንድ ነገር ልንገራችሁ። አንዳንዶች ደግሞ አሉ አንቺ የበላሽው ሲህር በጣም ከባድ ከመሆኑ የተነሳ አንቺ ላይ ያለው ጅን በጣም ከባድ ከመሆኑ የተነሳ ቶሎ ስለማይወጣ ከኔ ጋር እኔ ሀያ ስለሚይዘኝ ወላሂ አልናገርም። ላኪን ከኔ ጋር እንደዚህ ነገር ካላደረግሽ ጅኒው አይወጣም ማለት ጅኒው ሰውየው ነው እንዴ? በዚህ የሚሸወዱ እህቶች አሉ። ያ ጀማዓ በእንደዚህ አይነት ይኸውላችሁ፣ ሁሉም አረብ ሀገር ላይ ስራ ጠፍቷል። ስራን ያጣሁት በሲህር ምክንያት ነው የምትሉ ሰዎች አላችሁ። እያዛጋችሁ ነው ወይ? ካዛጋችሁ የሸይጣን ምልክት ላ ያ ጀማዓ እንደው ለአላህ ብላችሁ ተማሩ። እንደው ለአላህ ብላችሁ ተማሩ። ክብራችሁን አትጡ። በእንደነዚህ አይነት ልክስክስ ኡስታዝ ነን ባይ በእንደነዚህ አይነት ገና ከስሜት ዓለም ባልወጡ ኡስታዞች ነን ባይ ክብሮቻችሁን አትጡ። ማንነቶቻችሁን አትጡ። ወደፊቶቻችሁን አትጡ። ልጅን ያለ አባት አታሳድጉ። ወላሂ ከዛች ደቂቃ ስሜት በኋላ ይሄ ሰው እንደማይፈልግሽ ታውቂያለሽ። ከጅኒው ጋር ተባብረሽ ኑሪ። በቃ ይሄ ሰውዬ ይሄንን ካላደረግ ልጅኒው አይወጣም ካለ ታይ ተስማምተሽ ኑሪ። እስከዛሬ ስንት ዓመት ኖረሽ የለ እንዴ? በመቀጠል ደግሞ አንድ ነገር ደግሞ ልንገራችሁ። እዚህ ሶሻል ሚዲያ ላይ ፉላንን ሲያገኝ አብሮ ፎቶ ይነሳል። ችግር የለውም። አሁን ዘመኑ የፎቶ ዘመን ነውና ልክ አንድ ሰው ከሆነ ኡስታዝ ጋር ፎቶ ሲነሳ ስታዩ ያንን ሰውም ኡስታዝ አድርጋችሁ እየሳላችሁ እሱን እየተከተላችሁ ገደል የምትገቡ ሰዎች አላችሁ። ማለት ይሄ ክብር የሚባለው ነገር አያሳስባችሁ? ነገዎቻችሁ አያሳዝናችሁ? በመቀጠል ደግሞ ይሄ በሩቃ ምክንያት ምናምን ነው። ሌሎች ደግሞ አላችሁ እየሄዳችሁ የሴትን ብር የምትሰበስቡ
እዚሁ ሶሻል ሚዲያ ላይ ቃለ አላህ ቃለ ረሱል የምትሉ ግን በውስጥ ለውስጥ እየሄዳችሁ በብድር አይነትም ይሁን ብድር ስትጠይቁ አንድ ሰው ሶሻል ሚዲያ ይሄ ሰው እኮ ሶሻል ሚዲያ ላይ እንደዚህ እያስተማረ ስለ አቂዳ እያስተማረ ነው፣ ማሻአላህ ንጽጽር የሚሰራ ነው፣ ማሻአላህ። ከዛ እናንተ ያምናችኋል። ለምን ከተባለ እናንተ እውነት የያዛችሁት አላህ ሱብሓነሁ ወተዓላ ስለሚታመን፣ እናንተ ግን አልያዛችሁትም ያንን ሰው። ያ እናንተን የሚመለከት ሰው እውነት የያዛችሁ መስሏቸው ነው እንጂ ከዛ ብር ትበደራላችሁ፣ አለም ደግሞ እንደ በትዳር ምክንያት ትገቡና ብር ትቀባበላላችሁ። ከዛ በኋላ ስልካችሁ የለም ምናምን ነገር እናንተንም ወላሂ ሱመ ወላሂ ከዚህ በኋላ እኔ በእንደዚህ አይነት ማንነት አልታወቅማ። ከዚህ በኋላ ግን ሀታ እኔ ጋር ያሉትን ማስረጃዎችንም ሆኑ ፎቶዎቻችሁን እዚህ ሶሻል ሚዲያ ላይ እንደምለጥፍ ቃል እገባላችኋለሁ በደንብ አድርጌ። ሲጀመር ማንነታችሁንም ታውቃላችሁ እናንተም ብትሆኑ በጣም የምትከታተሉን ሰዎች ናችሁ። በጣም በቃ ቅርብ ሆነ በጣም የምንተዋወቅ ሰዎች ማለት ነው። አላህን ልትፈሩ ይገባል። አውጡት፣ ላጩት ያንን ጺም ሐቂቃ ይሄ እንዴ ያ ጀማ كيف يعني እኔ እኮ ወላሂ ያ ጀማ እኔ እኮ አላህ በሚያየው እኮ ወላሂ ያለ ሁላ እኮ ትክክለኛ እውነተኛ ሰው ይመስለኛል። ወላሂ ግጥም አድርጌ ነው የማምነው። ግን እናንተ በእምነት ስር ሆናችሁ ሌላ ፕሮፓጋንዳ፣ ሌብነት። እናንተ እኮ ህይወትን እያጠፋችሁ እኮ ነው ያላችሁት። አንዲትን ሴት እኮ እየገደላችሁ እኮ ነው ያላችሁት። አንዲቷስ ጨከን ብላ ደፈር ብላ ትመጣለች በሶሻል ሚዲያ እንደዚህ ፉላን እንደዚህ አድርጎኛል፣ ፉላን እንደዚህ አድርጎኛል ትላለች። ሌላኛዋ ግን ደካማ የሆነችው ግን ሰው ምን ይለኛል የምትለው ነገ ማንነት የምትለው ነገ ቤተሰቦቼ ይገሉኛል ብላ ወይ ራሷን ያጠፋችው እህቶች ራሳቸውን ያጠፉ እህቶች አይጠፉም፣ ወይ ደግሞ እንደዚሁ እየተቃጠሉ ማን ይሰማኛል እነሱ ኡስታዞች ናቸው ማን ያምነኛል ብሎ በቤቶቻቸው ውስጥ የተደበቁ እህቶች ስንት እህቶች ቤት ይቁጠራቸው። አሁንም ደግሜ ነው የምነግራችሁ ወላሂ ثم ወላሂ ከእንደዚህ አይነት ስራችሁ ተቆጠቡ። ይሄ እንትን ምንድነው? ይሄ ሩቃ ብቻ አይደለም በነገራችን ላይ የሚሰሩት። ይሄ ምንድነው የሚባለው? ይሄ እንደዚህ ያደረጉ ደም የሚመጡ እሱንም የሚሰሩ ኡስታዞች አሉ። ተخيሉ እንግዲህ አንድ ኡስታዝ የሆነች ሴት አስቡት እንግዲህ ራቁቷ ጌታዬ ሆይ እኔ ወላሂ እኔ ዛሬ ሀታ ሐረካትሽ ልትሉኝ ትችላላችሁ። በሉኝ ችግር የለብኝም። ብቻ ይሄንን ቪዲዮ ኮፒ ሊንክ እና ሼር አድርጉልኝ። ባረከላሁ ፊኩም። ውስጤ ተቃጠለ ወላሂ አዚም ውስጤ ተቃብሶ ሰሞኑን በማየው ነገር ውስጤ በሉቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደኔ የተከበራችሁ ተመልካቾች እንዴት ናችሁ? እህታችን የተናገረችው ነገር ስለ ኡስታዞች ጀለብያ ለብሰው እኛ አዋቂ ነን፣ ኡስታዝ ነን፣ አስተማሪ ነን የሚሉ ወንዶች ጉድ የተናገረችው ብዙ እውነት ነው ማለት ነው። እና አሁን ላይ በተለያየ ሶሻል ሚዲያ በኢሞ ግሩፕ፣ በዋትስአፕ ግሩፕ፣ በቴሌግራም ግሩፕ በነፃ የሚያስተምሩ ይመስል እኛ ቂራአት እናቀራችኋለን፣ ኪታብ እናቀራለን፣ ቁርአን እናቀራለን፣ ከኢዳ መቅራት የምትፈልጉ የተለያዩ የዲናዊ ትምህርት አይነቶችን መቅራት የምትፈልጉ እያሉ ሊንካቸውን ሸር እያደረጉ ብዙ ሰዎች ወደዛ ጉርብ ይቀላቀላሉ ማለት ነው። እዛ ከገቡ በኋላ ግን በወር 50 ሪያል ትከፍያለሽ። 50 ሪያል እንግዲህ በኢትዮጵያ ከ2000 ብር በላይ ማለት ነው። ከአንድ ሰው 50 ሪያል ይቀበላሉ። የተለያየ 30 ሪያል የሚቀበላሉ። በነገራችን ላይ 30 ሪያል እኔም በፊት አካባቢ 30 ሪያል እየቀረሁ ጀምሬ ነበረ። ግን እኔ አልሐምዱሊላህ ወንድሜ ያለኝ ወንድሜ ኡስታዝ ነው፣ በነፃ ነው የሚያቀራው። እኔም በሱ ነው የምቀራው። ቁርአን ያከተምኩት በነፃ በወንድሜ በሱ፣ ኪታብ የሚያቀራኝ ራሱ ነው በነፃ አልሐምዱሊላህ። ብዙ የሚያቀራቸው ልጆች አሉ። የቢጣቃ እንኳን ሲሉት እሺ አይልም። በነገራችን ላይ የእንትን ታውቃላችሁ፣ አረብ ሀገር ላይ የቢጣቃ የእንትን የሸበካ እንምላለን እንኳን ሲሉት አበዳን እሺ አይልም። እና አንዳንድ ሰዎች በጣም የሚገርመኝ አሁን እንግዲህ ከአንድ ሰው 50 ሪያል ተቀበሉ ማለት እዛ ግሩፕ ላይ ከ100 እስከ 200
ከ50 60 ሰው በላይ ሊኖር ይችላል ማለት ነው። እንግዲህ ከዛ ከእያንዳንዱ ተማሪ 50 ሪያል 30 ሪያል በወር ያስከፍላሉ። የሶስት ወር አንዴ ከከፈላችሁ 150 ሪያል ትልካላችሁ ወደ ኢትዮጵያ። የሶስት ወር አንዴ ከከፈላችሁ 90 ሪያል ወደ ኢትዮጵያ ትልካላችሁ። እንደዚህ እያደረጉ እናቀራችኋለን ይላሉ። እነዚህ ሰውን የሚያስተምሩት ሰውን ለማስተማር ሰውን እውቀት ለማስጨበጥ ሳይሆን ለራሳቸው ጥቅም ብቻና ብቻ ነው። ገብቷችኋል? ለራሳቸው ጥቅም ብቻና ብቻ ነው የሚያስተምሩት። ለምን ከእያንዳንዱ ተማሪ 50 ሪያል ተውትና 30 ሪያል ተቀበሉ ማለት አስቡት። ስለዚህ ሰውን ለማስተማር ሰውን እውቀት ለማስጨበጥ ሳይሆን ለራሳቸው ለጥቅማቸው ተሰልፈው ስራዬ ብለው የጉርባቸውን ልክ በቲክታክ በተለያዩ ጉርብ ሸር ሲያደርጉ እኔ ይገርመኛል። እንት ወለ ቂራት መቅራት የምትፈልጉ ይላሉ። ከገባችሁ በኋላ ክፍያ አለው ይላሉ ማለት ነው። የአረብ ሀገር ሴቶችን ሙልጭ አድርገው ለመብላት ያላቸው እንትና ይህች እህታችን ነው የተናገረችው እውነት ነው። እና ብዙ ልጆች በእንደዚህ አይነት ጉርብ የሚቀሩ ልጆች ደግሞ ብዙ ነገር ሲሉ አይቻለሁ። ሱብሃንአላህ ይገርማል። እና አንዳንድ ጊዜ አንድ ሰው ሲያስተምር ሊላህ ብሎ ያወቀውን እውቀት ለሰው እውቀቱን ማካፈል ያለበት ለአላህ ብሎ እንጂ ለራሱ ጥቅም መሆን የለበትም። በተለይ በእንደዚህ አይነት በእውቀት ዙሪያ፣ በተውሂድ ዙሪያ፣ በኪታብ ዙሪያ፣ በቁርአን ዙሪያ በክፍያ ሴቱን ሙልጭ አድርገው እየበሉ ያሉት አብዛኛዎቹ፣ ሁሉም ማለት አይቻልም። በነገራችን ላይ አብዛኛዎቹ እነዚህ ቀጣፊ ናቸው። እነሱ ትንሽ እውቀት ስላላቸው ብቻ በዚች እውቀታቸው የአረብ ሀገር ሴቶችን ሙልጭ አድርገው ለመብላት ነው እንትን ያሉት ማለት ነው። በዛ ላይ ደግሞ የምትቀሩበት ቀን ይገደብላችኋል። እናንተ በየወሩ ወይንም ጁማ አትቀሩም፣ ወይንም ቅዳሜ አትቀሩም። ትከፍላላችሁ ለወር 50 ሪያል አይደለ? በሳምንት 5 ቀን ወይንም 6 ቀን ትቀራላችሁ። የተወሰነ ቀን እረፍት ነው ይሏችኋል። ገብቷችኋል? በዛች ቀን ራሱ የምትቀሯት ቂራአት ምን መሰለቻችሁ? 2 ደቂቃ አንድ ሰፍ ቁርአን እንድትቀሩ ብቻ ነው የሚፈቀድላችሁ። ምክንያቱም የተማሪው ብዛት ስላለ ያንን ሁላ ተማሪ ለማረም ጊዜ ስለሚወስድባቸው። ገብታችኋል? እና እንደዚህ ተከፍሎ የአረብ ሀገር ሴቶች ራሱ ንቁ። የምሬን እኮ ነው። አሁን ላይ እናንተ አረብ ሀገር ተቀምጣችሁ ደሞዝተኛ ስለሆናችሁ ብቻ 50 ሪያል 30 ሪያል እየከፈላችሁ በሳምንት 2 ቀን እረፍት ነው ትባላላችሁ። ከዛ ደግሞ በቀን ያችሁም የምትቀሯት 2 ደቂቃ አንድ ገጽ የቁርአን እንትን ትቀራላችሁ። ከ2 እስከ 3 ደቂቃ ማለት ነው። እና ደቂቃ እንኳን ከበዛ ደቂቃሽ በስቷል ትባላላችሁ። ኧረ ተው፣ ልብ ግዙ። መማር ከፈለጋችሁ ራሳችሁ ያኔ ብዙ እንትን የሚያስተምር ነገር አለ እዚህ ግዴታ ገንዘባችሁን ከፍላችሁ ደሞዝ ስላላችሁ እናንተ ሰነፍ ካልሆናችሁ በስተቀር ብዙ የሚያስተምር አፕሊኬሽን አለ። ቃይዳ ብትፈልጉ አውርዱ፣ ተውሂድ ብትፈልጉ አውርዱ፣ ኪታብ ብትፈልጉ አውርዱ፣ ቁርአን ብትፈልጉ አውርዱ። በዋይፋይ ከምርጥ ቃሪ ጋር ከፈለጋችሁት ቃሪ ጋር አብራችሁ እየቀራችሁ ቁርአናችሁን ተጁድ ቢፈልጉ የተጁድ መጽሐፍ ገዝታችሁ መቅራት ትችላላችሁ። ቃይዳ ብትፈልጉ ቃይዳ ተኑራንያ በቀለም አለ፣ እሱን ገዝታችሁ መቅራት ትፈልጋላችሁ። አይገርማችሁም? እናንተ ሰነፍ ካልሆናችሁ በስተቀር ማለት ነው። በነገራችን ላይ አጋዥ ያስፈልጋችኋል። ስህተታችሁን የሚያረማችሁ ሰው ያስፈልጋችኋል። ይሄን ነገር ስታረጉ ያኔ በሰው አትቁሩ ሳይሆን እንደዚህ ገንዘባችሁን እየከፈላችሁ ኡስታዝ ነን አስተማሪ ነን የሚሉ ወጣጤዎች ጋር እየሄዳችሁ ብራችሁን እየከፈላችሁ አትክሰሩ ነው የምላችሁ። እንደኔ ማለት ነው። አትክሰሩ፣ ተማሩ። ራሳችሁን በራሳችሁ አስተምሩ። መጽሐፍ ግዙ። ከኢዲያም ከፈለጋችሁ ግዙ። ራሱ ያስተምራችኋል። እዛ ጋር ኡስታዝ አለ ቃሪ የፈለጋችሁን እንትን ብትሉ ማለት ነው። ጃሂዝ ቃለ 150 ሪያል ነው። ቁርአን 30 ጁዝ ቁርአን ቃኢዳተ ኑራንያ ከመጀመሪያው እስከ መጨረሻው ፍስር አድርጎ ያስተምራችኋል። በ150 ሪያል ቃኢዳ ኑራንያችሁን ገዝታችሁ ቁጭ ብላችሁ በዛ መቅረት ትችላላችሁ። እናንተ ሲጨርሱ ደግሞ ለጓደኛችሁ መስጠት ትችላላችሁ። እንደዚህ እያደረጋችሁ መቅረት ትችላላችሁ። ቀን ተገድቦላችሁ የምትቀሯት የቂራአት ደቂቃ ተይዞላችሁ ምናምን እስከ መቼ ነው? እውነት ይችል እየተናገረችው እኔ በጣም እውነቷን ነው።